ታሪኩ የሚጀምረው ለስራው ባለው ታላቅ ቁርጠኝነት በሚታወቀውና ጠንካራ የፖሊስ መኮንን በሆነው ፋሎን ነው። ዛሬ የጋብቻ የፎቶ ፕሮግራም የሚያደርግበት ቀን ሲሆን እሱ ግን ቤት ውስጥ ምግብ እያበሰለ ይገኛል። ፍቅረኛው ክሎዊ ደግሞ ታታሪ ተዋናይ ነች። ከታታሪነቱ የተነሳ በዚህ ቀን እንኳን ስራዋን በማክበር በፊልም ቀረጻዋ ላይ ተገኝታለች። ስልክ ደውላለት የሰርግ ልብሱ ምን መምሰል እንዳለበት በሚገባ ካስረዳችሁ በኋላ ወደ ቀረጻዋ ተመለሰች። ፋሎን ስልኩን እንደዘጋ ወደ ባንክ ነበር ያቀን። ለሰርጉ ዝግጅት የሚሆን ገንዘብ ወጪ ለማድረግ ፈጠን እያለ ቦታው ላይ ደረሰ። ልክ የባንኩ መግቢያ ላይ እንደደረሰም ዋንግ የተባለውን በፖሊስ ጣቢያው አብሮ የሚሰራ ጓደኛውን አገኙ። በአንድ የዕቃ ማመላለሻ መኪና ውስጥ ተቀምጦ ነበር። የተወሰነ ካወሩ በኋላ ፋሎን ጓደኛውን ተሰናብቶ ወደ ባንኩ አመራ። ፋሎን ከሄደ በኋላ ግን አንድ የትራፊክ ፖሊስ ወደ እሱ ቀርቦ መኪናውን ህገወጥ ቦታ አቁመዋል በሚል ሊቀጣው ይሞክራል። ነገር ግን ዋንግ የፖሊስ መታወቂያውን መዥረጥ በማድረግ የቆመበት ጥሎት ሄደ። ፋሎን ወደ ውስጥ እንደገባ ሌላ ሁለት የፖሊስ ጓደኞቹን አገኛቸው። አጋጣሚውንም በመጠቀም በደስታ ወደ ሰርጉ እንዲመጡ ጋብዟቸው ወደ ባንኩ አመራ። ውስጥ ገብቶ ገንዘብ ለማውጣት በሰልፍ ላይ እያለ ግን ከኋላው 3 አጠራጣሪ ሰዎች ይገባሉ። በዛው ቅጽበት የመብራት ኃይል ተቋረጠ። ክስተቱ ድንገተኛ አልነበረም። ከኋላው የነበሩት ዘራፊዎች ነበሩ። ጨለማውን ተገን በማድረግ ባንኩን ያምሱት ጀመር። መሳሪያቸውን መዘው የባንኩን ሰራተኞች ቦርሳቸውን በገንዘብ እንዲሞሉላቸው እያስፈራሩ በነበረበት ሰዓት ፋሎን እንደ አንድ ልምድ ያለው ፖሊስ ሁኔታውን ለመቆጣጠር ወሰነ። ወንጀለኞቹ ከማምለጣቸው በፊት እንዴት እነዚህን ዘራፊዎች ብቻውን አንድ ባንድ ሊረታቸው እንደሚችል በምናቡ ወዲያውኑ ቀመረ። ቀመሩ ይህንን ይመስል ነበር። ሆኖም የፋሎን ምናባዊ እቅድ በእውኑ ዓለም ሊሰራ አልቻለም። እንዳሰበው በህፃኗ አሻንጉሊት ተጠቅሞ ለማጥቃት ሲሞክር ህፃኗ አሻንጉሊቱን አልሰጥም ብላ በማልቀስ ሌባ ሌባ እያለች መጮህ ጀመረች። የህፃኗ ጩኸት እንደውም የዘራፊዎቹን ትኩረት ወደሱ እንዲዞር አደረገው። ወዲያውኑ ነበር በጥይት ያጣደፉት። ደግነቱ ፋሎን ቀልጣፋ ስለነበረ አንድም ጥይት አልነካውም። ዘራፊዎቹ አሁን ደንብረዋል። በየአቅጣጫው ቦምብ እየወረወሩ ለማምለጥ ወደ በሩ ሲቀርቡ ከውጭ የነበረው ዋንግ ፍንዳታውን ሰምቶ ሽጉጡን መዞ ከመኪናው ወረደ። አንደኛው ዘራፊ አባል ግን ከኋላው እንደነበር አላወቀም። ብዙም ሳይቆይ በቦታው በደረሱት ሌሎች ፖሊሶችና በዘራፊዎቹ መካከል ከፍተኛ የተኩስ ልውውጥ ተደረገ። ዘራፊዎቹም የዋንግን መኪና በመጥለፍ እሱን አግተው በረሩ። ፋሎን በጭራሽ ተስፋ የሚቆርጥ አይነት ፖሊስ አልነበረም። በአስገራሚ ፍጥነት ተንደርድሮ የቫኑ ጣራ ላይ አረፈ። እነሱም ጣራው ላይ መሆኑን ሲያውቁ መኪናውን እያወዛወዙ ሊጥሉት የቻሉትን ያክል ጣሩ። አልፎ ተርፎ የሚተኩሱበት ጀመር። ነገር ግን ፋሎን አንዷም ጥይት ሳትነካው በመጨረሻም የሹፌሩን አንገት እየጎተተ መኪናውን ከግድግዳ ጋር አጋጨው። ወደ መኪናው የገባው አገባብ የተለየ ነበር። በየተራካይም በፈጠኑ ምቶች ሲያጣድፋቸው ቆይቶ እንደምንም ሽጉጣቸውን ሳቡ። የተኮሷት ጥይት ግን የራሳቸውን ሹፌር ከማቁሰል ውጭ ፋሎንን አልነካም። በዚህ ምክንያት ሹፌሩ በህመም እየጮኸ መኪናው በከፍተኛ ፍጥነት መንዳት ቀጠለ። ዋንግ ደግሞ ጓደኛውን ለማገዝ አንደኛውን ለማነቅ ቢሞክርም በሰዓቱ ዞር ማለት ባለመቻሉ የፋሎን አደገኛ ምደረቱ ላይ አረፈ። ብዛት ያላቸው ፖሊሶች እያሳደዷቸው ስለነበር መኪናውን ከግራ ቀኝ እያወዛወዟት ለማምለጥ እየሞከሩ ነው። ፋሎንም ፍልሚያውን ቀጥሏል። ጥይታቸውን ጨርሰው ወደ ቢላ ገብተዋል። ያ ያልታደለው ሹፌር አሁንም ከቢላው አላመለጠ። እንዲህ እያለ 3ቱን ዘራፊዎች ከመኪናው ጥሎ ከመጨረሻው ጋር ተፋጠ። ግቡ ቀጥሎ ከመኪናው ሊወድቁ ትንሽ በቀራቸው ጊዜ የአንድ ዜና ጣቢያ ጋዜጠኛ ቀርቦ በድፍረት ወንጀለኛውን ቃለ መጠይቅ ማድረግ ጀመረ። ይባስ ብሎ አለቃው በስልክ ትዕዛዝ ሰጠው። የቀጥታ ስርጭቱ የተመልካች ቁጥራቸውን እንዲያበዛው፣ ድብድባቸውን በደንብ ሞቅ እንዲያደርጉት እንዲነግራቸው አዘዘው። እሱም ወዲያው ለዘራፊው መዶሻ ቀበለው። ለዘራፊው የተወሰነ ብልጫ ስለሰጠው ውጊያው ከረረ። ብዙም ሳይቆይ ግን ሌላ ተፎካካሪ ጋዜጠኛ መጥቶ ቃለ መጠይቅ ለማድረግ ግብግብ በመፍጠሩ ሁለቱ ጋዜጠኞች እርስ በርስ መጨቃጨቅ ጀመሩ። ዘራፊው ተበሳጭቷል። በንዴት የአንደኛውን ካሜራ ሲሰብረው ጋዜጠኛውን በእልህ ማይክራፎኑን ለፋሎን በመስጠት ደብድብልኝ እያለ ማበረታታቱን ቀጠለ። እሱም አጋጣሚውን በመጠቀም ወንበዴውን ራሱን አስቶ መሪው ላይ ተቀመጠ። ፍሬኗ ተበጥሶ መኪናዋ ከቁጥጥር ውጭ ሆናለች። ፋሎንም ያቅሙን ሊቆጣጠራት እየሞከረ ሰተት ብሎ በፖሊስ ጣቢያ ውስጥ ነበር የገባው። አለቃው ከግጭት ለጥቂት ነበር የተረፈው።
ፋሎን ዘራፊዎቹን በቁጥጥር ስር በመዋሉ እንደ ጀግና ይሸለማል ተብሎ ሲጠበቅ፣ አለቃው ግን ሁኔታውን በብልሃት አልተወጣም በሚል በንዴት ይጮህበት ጀመር። የዛን ቀን ከስራው ከተመለሰ በኋላ ደግሞ ሌላ ወቀሳ እየጠበቀው ነበር። የራሱን የሰርግ ፎቶ ፕሮግራም ማክበር ባለመቻሉ፣ በተጨማሪም ሕይወቱን አደጋ ውስጥ በሚከት መልኩ እንደዚህ አይነት ግብግብ ውስጥ መግባቱ ክሎዊን አሳብዷታል። ከ10 ዓመት በላይ በፍቅር ቆይተዋል። ሆኖም ፋሎን በፖሊስ ጣቢያ ውስጥ ብዙ ጀግንነቶችን ቢፈጽምም ምንም አይነት እድገት እስካሁን አላገኘም። ሌላው ቀርቶ ለሰርጋቸው የሚሆን በቂ ገንዘብ እንኳን የለውም። ለዚህም ይህንን ስራውን እንዲያቆም አምርራ ተከራከረችው። እሱ ግን ከልጅነቱ ጀምሮ ሲጓጓለት የኖረው ህልሙ በመሆኑ ማቆም እንደማይችል እንቅጩን ነገራል። በዚህ አንድ ሁለት እየተባባሉ በመካረራቸው በንዴት በግና ስደበደበው እጇ ወለቀ። ወዲያውኑ አምቡላንስ ጠርቶ ወደ ሆስፒታል ላካት። ነገር ግን የሁለቱ ግንኙነት ከዚያች ምሽት ጀምሮ አበቃለት። በሚቀጥለው ቀን አገር ሰላም ብሎ ወደ መስሪያ ቤቱ ሲመለስ አለቆቹ ተሰብስበው ከስራ እንዲሰናበት መወሰናቸውን ሰማ። ውሳኔያቸው በጣም ነበር ልቡን የሰበረው። ባልደረቦቹን ሐዘን በተሞላበት ፊት ተሰናብቷቸው አንገቱን ደፍቶ ወጣ። ፋሎን እግሩን መውጣቱን እንዳወቁ ግን ባልደረቦቹ በሙሉ በደስታ ሲዘሉና ሲጨፍሩ ይታያል። ከዚህ በኋላ የፋሎን ህይወት ቁልቁል ነበር የወረደው። አንድ ቀን ከጓደኛው ጋር በብስክሌት እየሄዱ ህይወት ስትፈትነው ማማረር እንደሌለበት፣ ማማረሩን ከቀጠለ ግን ተጨማሪ ችግሮች ወደ እሱ መምጣታቸው እንደማይቀር መከረው። እሱ ግን ምክሩን ከዚህም አልቆጠረውም። በንዴት ተመናጭቆ ተለይቶት ብዙም ሳይርቅ ያልጠበቀው አደጋ ገጥሞት ለወራት በዊልቸር ላይ ለመቀመጥ ተገደደ። ቀናቶቹን የኮንግፉ ፊልሞችን በመመልከትና ጤናማ ያልሆኑ ምግቦችን ያለቅጥ በመብላት ማሳለፍ ጀመር። ክሎዊ ደግሞ በትወናዋ ታዋቂ ብትሆንም በጉብዝናዋ ሳይሆን እንደሱ አይነት የማይችል ተዋናይ ህዝቡ አይቶ ባለማወቁ ነበር። ከወራት በኋላ ፋሎን እንደምንም በሌላ ፖሊስ ጣቢያ ውስጥ የስቶር ኃላፊ ሆኖ መቀጠር ችሏል። ስራውም ዝም ብሎ መቀመጥ በመሆኑ ቢሮ ውስጥ ሲበላ ከመዋል ውጭ ሌላ ስራ አይሰራም። በዚህ ሁኔታ የሰውነት ክብደቱ በከፍተኛ ሁኔታ እየጨመረ ይሄዳል። በመጨረሻም ድሮ የነበረው ጠንካራ ፖሊስ ተቀይሮ ከመጠን በላይ በሀዘን የተዋጠ ድብርት የሚያጠቃውና የልደት ቀኑን እንኳን ብቻውን የሚያከብር ብቸኛ ሰው ሆነ። ይህ በእንዲህ እንዳለ ሳምንታት አልፈው አንድ ቀን የቀድሞ ባልደረባው ሁዋንግ ፋሎን አንድ ወሳኝ የስራ እድል ይዞለት ይመጣል። ስራው ቀላል ይመስላል። አንድ ጉዳት የደረሰበትን ወሳኝ የዓይን ምስክር በድብቅ ከሆንግ ኮንግ ማሸሽ ነው። ሁዋንግ ይህንን ተልዕኮ በተሳካ ሁኔታ ካጠናቀቀ ፋሎን ወደ ቀድሞ ማዕረጉና ክብሩ እንዲመለስ እንደሚረዳው ቃል ገባለን። ይህ ለፋሎን በወደቀበት የህይወት ጉድጓድ ውስጥ የተወረወረለት ገመድ ስለነበር ምንም ሳያመነታው ተቀበለው። በሚቀጥለው ቀን ፋሎንና የዓይን እማኙ ወደ ጃፓን ለመሄድ አውሮፕላን ላይ ተሳፈሩ። በአጋጣሚ ግን አውሮፕላን ውስጥ የቀድሞ ፍቅረኛውን ክሎዊን አገኛት። ነገር ግን ክሎዊ ከልክ በላይ ወፍሮ ቅርጹ የተበላሸውን ፋሎንን ልትለየው አልቻለችም። እሱም ማን እንደሆነ ነግሯት ትንሽ ካወሩ በኋላ እራት ሊጋብዛት እንደሚፈልግ ገለጸላት። ነገር ግን የፋሎን ተስፋ ወዲያውኑ ጨለመ። እጅግ መልከ መልካምና ዘናሽ ከሆነ ሰው ጋር እንደሆነች ተገነዘበ። ይህ ሰው ፋሎንን በንቀት ዓይን እያየ ወደ ቦታው እንዲመለስ ሲያስጠነቅቀው እሱም ተሸማቆ ወደ መቀመጫው ተመለሰ። ጃፓን ሲደርሱ ሁለት አስጎብኚዎች ይቀበሏቸውና ወደ ተዘጋጀላቸው የደህንነት መጠለያ ጉዞ ጀመሩ። በመኪና እየተጓዙ በነበረበት ሰዓት ግን ከመካከላቸው አንዱ ባልተገባ ሁኔታ ፈሱን በመፍሳቱ መንገዳቸውን መቀጠል አልቻሉ። ወዲያውኑ በአንድ የህዝብ መጸዳጃ ቤት አካባቢ ይቆማሉ። ምስክሩ ለሽንት ወደ መጸዳጃ ቤት በገባበት ወቅት ድንገተኛ ጥቃት ተሰነዘረበት። በድንጋጤ ህይወቱን ለማትረፍ ጉዳዩን እንኳን ሳይጨርስ እና ሱሪውን እንኳን ሳይታጠቅ ነበር የሮጠ። ፋሎን ይህንን ሲመለከት ወዲያውኑ ከኋላው ተከተለ። ሆኖም አሁን ባለው የሰውነት ክብደትና ውፍረት ምክንያት በፍጥነት መሮጥ ስላልቻለ ምስክሩን ሊደርስበት አልቻለም። እሱም በአንድ የጭነት መኪና ጀርባ ላይ ጢሎ ይዞ ከእይታው ተሰወረበት። የዛን ቀን ምሽት ቶር ከተባለ አዲስ ጓደኛው ጋር በመሆን ያመለጠውን ምስክር ፍለጋ ከተማውን ማሰስ ጀመሩ። ፍለጋቸውም የቶር እጮኛ ወደምትሰራበት ምግብ ቤት ያደርሳቸዋል። ውስጥ እንደገቡ ምግብ ቤቱ ድንገት በጋንግስተሮች ተወረረ። ተስተናጋጆቹን እያንገላቱና እየበጠበጡ ሲመለከት ቶር ሁኔታውን ለማረጋጋት ጣልቃ ገባ። ሆኖም ጋንግስተሮቹ ሊሰሙት አልቻሉም። ይባስ ብሎ ወደ አስፓልቱ ጎትተው በመውጣት በከፍተኛ ሁኔታ ይደበድቡት ጀመር። እንደ ዕድል ሆኖ የቶር እጮኛ ያክስት ልጅ የሆነው ታይገር በብስክሌት እየበረረ መጥቶ ማንም ያልጠበቀውን ድፍረት ተደፈረ። በአስደናቂ የማርሻል አርት ጥበብ ከግራ ቀኝ መዘረር ጀመር። የጠላቶቹ ቁጥር ግን እየበዛበት ሲመጣ አልቻለም። በመጨረሻ ተያዘ። በዚህ ወሳኝ ሰዓት ነበር ፋሎን ፍልሚያውን የተቀላቀለ። ምንም እንኳን ሰውነቱ ቢወፍርም የድሮ ብቃቱ አልጠፋም።
ከረጅም ፍልሚያ በኋላ ግን ቁጥራቸው እየጨመረ ስለመጣ ማፈግፈግ ግድ ሆነበት። በፍጥነት ህንፃው ላይ በመውጣት ጋንግስተሮቹ ወደ ህንፃው እንዲገቡ ካደረገ በኋላ በሌላ በኩል ተመልሶ በመውጣት በሩን ከውጭ ቆለፈባቸው። ፖሊሶቹ በስፍራው ሲደርሱ ጋንግስተሮቹ እንደሚያዙ ሁሉም ተስፋ አድርጎ ነበር። ሆኖም ወንጀለኞቹን ከመያዝ ይልቅ በነፃ ለቀቋቸው። ከተማዋ የምትመራው በእነዚህ ጋንግስተሮች እንደሆነ ያወቀው የዛን ቀን ነበር። በተጨማሪም አውሮፕላን ውስጥ ከክሎዊ ጋር አብሮ የነበረው ሰው ሺማኩራ ሲባል የጋንግስተሮቹ ዋና አለቃ ነበር። ሺማኩራ የጃፓን ፖሊሶችን በጉቦ ስላሰራቸው ያመለጠውን የዓይን እማኝ በእጁ ማስገባት ችሏል። ይህንን ምስክር አጥብቆ የሚፈልገው የጋንግስተሮቹን ህገወጥ ድርጊቶች የሚያጋልጥ የቪዲዮ ማስረጃ ስለያዘ ነበር። ሚስጥራቸውንም ለመጠበቅ ሲሉ ጋንግስተሮቹ የዛኑ ቀን አሰቃይተው ገደሉ። በሚቀጥለው ቀን ፋሎንና ፖሊሶቹ የምስክሩን አስክሬን በወንዝ ዳርቻ ላይ እንደተገኘ መረጃ ደርሷቸው ቦታው ላይ ተገኙ። ፖሊሶቹ ሰውየው ሰጥሞ እንደሞተ እርግጠኞች ቢሆኑም ፋሎን ግን አስክሬኑን ገና እንዳየው በግልጽ ግድያ መሆኑን አውቁ። ፖሊሶቹ ነገሩን እያድበሰበሱት እንደሆነ ሲገባው ከጓደኛው ቶር ጋር በመሆን በሟቹ ቤት ሄዶ ፍንጭ መፈለግ ጀመረ። በፍለጋው ወቅትም በሩዝ በተሞላ አንድ ትራስ ውስጥ በሚስጥር የተደበቀ ስልክ አገኘ። በቤት ውስጥ አደገኛ ውሻ እንደነበር ያወቁት ውሻው የቶርን ቂጥ ቦጭቆ ሲጥለው ነው። ፋሎን ውሻውን እንደምንም ይዞ ቁም ሳጥን ውስጥ ከቆለፈበት በኋላ የተገኘውን ስልክ ለመክፈት ሞከረ። ሆኖም በፓስወርድ በመዘጋቱ አልቻለም። ነገር ግን ከስልኩ ላይ ወደ አንድ የአሳ ገበያ የሚወስድ አቅጣጫ መጠቆሚያ ያገኘ። በሚቀጥለው ቀን በጠዋት ወደ ቦታው አመሩ። ቦታው የአሳ ገበያ ይምሰል እንጂ በውስጡ በጋንግስተሮቹ የሚተዳደር የአደንዛዥ ዕፅ ማዘዋወሪያ ጣቢያ ነበር። በፍተሻው ላይ ቶር የሚያምረውን ፍሬሽ አሳ አይቶ ማለፍ አቃተው። ወዲያውኑ በእጁ ቦጭቆ ማጣጣም ጀመረ። በስጋው ውስጥ አደንዛዥ ዕፅ እንደነበረ ያወቀው ጡዘቱ ሲሰማው ነው። በተመሳሳይ ሰዓት ወንበዴዎቹ ፋሎንን አግኝተውት ከባድ ፍልሚያ ውስጥ ገብቷል። እሱ የሞት የሽረት ትግል ውስጥ ሆኖ ቶር ግን በራሱ ዓለም ሆኖ የዕቃ ማጓጓዣ ተሽከርካሪ ላይ ፈታ እያለ ነው። ቶር የያዘውን ፎርክሊፍት በቀጥታ ወስዶ ሺማኩራ ያዘጋጀው ግብዣ ላይ ጥሶ አስገቡ። ቦታው ላይ የተከበሩ ባለስልጣናትና ባለሀብቶች ነበሩ። ይህ ለጋንግስተሩ ትልቅ ኪሳራ ነው። ሺማኩራ ርድብን ብሎ ምንም እንዳልተፈጠረ እንግዶቹን ማረጋጋት ሲጀምር፣ ፋሎን ግን አደንዛዥ ዕፆችን እያዘዋወረ እንደሆነ ለተሰበሰበው ሰው መናገር ጀመረ። ቦታው ላይ የነበሩ ጋዜጠኞች ከበቡት። ማንም ግን ያመነው አልነበረም። ሎቢ ቦታው ላይ ስለነበረች በፍጥነት ከመድረኩ ላይ ወርዳ ፋሎን ራሱን ማዋረዱን እንዲያቆም ለመነችው። ሺማኩራ እንደምትወደውና በመከራ ያስተካከለችውን ሕይወቷን መበጥበጥ እንዲያቆም አስጠነቀቀችው። እሱም ሕይወቷን ሊያተርፍ እየሞከረ እንደሆነ ሊያሳምናት ቢሞክርም ቅናት እንዲህ እያደረገው እንደሆነ ራሷን አሳምናለች። በዚህ ሰዓት ፖሊሶች ቦታው ላይ ተገኙ። እሱም በደስታ የተፈጠረውን እያስረዳ ቦታው እንዲፈተሽ የቻለውን ሞከረ። ፖሊሶቹ ግን ይባስ ብለው ለተሰበሰቡት ሁሉ ጎንበስ ብለው ሰላምታ በማቅረብ ፋሎንን ይዘውት ወጡ። ባየ ሁሉ በጣም ነበር ያዘነው። ቁጭ ብሎ እስካሁን በሕይወቱ የደረሰበትን ወቀሳ፣ ውድቀትና ሽንፈቶች ወደ አይምሮ እየተከታተሉ ያሰቃዩት ጀመር። የህይወቱን ፈተናዎች ለምን ማለፍ እንዳቃተው ራሱን ጠየቀ። ፖሊሶች የማፊያው ቡድኑ ምን እያደረገ እንደሆነ በሚገባ ያውቃል። ነገር ግን አንዳችን በቂ ማስረጃ ስላላገኙ እጃቸውን አጣጥፈው እንደተቀመጡ ተረዳ። በተመሳሳይ ሰዓት ጓደኛው ቶር ከእጮኛው ጋር የከረረ ጸብ ውስጥ ገብቷል። እሷ ሬስቶራንቱን ዘግቶ ወደ ሆንግ ኮንግ መብረር ፈልጋለች። እሱ ደግሞ ለ10 ዓመት በተስፋና በታማኝነት ጠብቋት ገና ከመምጣቷ ተመልሳ ለመሄድ በማሰቧ በሽቆ ብሶቱን ሁሉ እያወጣው ነው። ጸባቸው በይበልጥ እየከረረ ሲሄድ ፋሎን ደርሶ መሃላቸው ገባ። ከራሱ የህይወት ተሞክሮና ከስህተቱ እየጠቀሰ መክሮ ገስጾ አስማማቸው። ሆኖም እነሱን ሲመክር የራሱ ስህተት ቁልጭ ብሎ ታየው። በክሎዊ ተስፋ መቁረጡ ልክ አልነበረም። ከእሷ ጋር ያሳለፋቸው ጣፋጭ የፍቅር ጊዜያት ወደ ኋላ መለስ ብሎ በማስታወስ ሌላ ሙከራ ለመሞከር ወሰነ። እንደምንም ብሎ በዚች ምሽት እንዲያወሩ ከቀጠራት በኋላ የተለያዩ ቦታዎች እየዞሩ በሳቅና ጨዋታ ምሽቱን አሳለፉ። በመጠኑ ሞቅ እስኪላቸው ድረስ ጠጥተው ውስጥ የቆየውን ስሜታቸውን በግልጽ መወያየት ጀመሩ። በመጨረሻም ክሎዊ አንድ ቅድመ ሁኔታ አስቀመጠችለት። የፖሊስነት ስራን የምታቆም ከሆነ ብቻ እንደገና አብረን መሆን እንችላለን በማለት ቃል እንዲገባላት ጠየቀችው። ሆኖም መልሱን ሳይመልስላት የደስታ ጊዜያቸው በድንገተኛ የመሬት መንቀጥቀጥ ተቋረጠ። ክስተቱ ለጥቂት ሰከንዶች የቆየ ቢሆንም ፋሎን በሰዓቱ ስለ ራሱም ሆነ ስለ ክሎዊ አልነበረም ያሰበው። በደበ ነፍስ በዙሪያ ያሉትን ሰዎች ደህንነት ለማረጋገጥ መሯሯጥ ጀመረ። ይህንን ስትመለከት አንድ እውነት ተገለጠላት። የፋሎን ደስታና ማንነት ያለው ሰዎችን በመርዳትና በፖሊስነት ሙያ ውስጥ ነው። ከዚህ ሙያው ካስወጣችው ደስታውን እንደምትሰርቅበት ስለገባት ተስፋ ቆርጣ እዛው ጥላው ሄደች።
በሚቀጥለው ቀን ክሎዊ ሳታስበው አንድ ዘግናኝ ድርጊት ትመለከታለች። የጋንግስተሩ አለቃ ሺማኩራ የገዛ አያቱን አንድ የቢዝነሱን ሊያስፈርመው እየሞከረ ነበር። ሽማግሌው ግን ነገሩ ህገወጥ መሆኑን ወዲያው ስላስተዋለ አልፈርምም አለ። ሺማኩራ በንዴት መጮህ ሲጀምር ቦዲጋርዱ ስለቱን መዘዘ። እሱም ምንም ሳያመነታ መሬት ላይ ጥሎ ህይወቱን ቀጠፈ። አያትየው ይህንን ሲመለከት በፍርሃት ወዲያውኑ ነበር የፈረመለት። ሆኖም የሺማኩራን ስለት ግን አላመለጠም። ያለምንም ርኅራኄ በጭካኔ ሲገለው ክሎዊ ደረሰችበት። ሚስጥሩ እንዳይወጣበት ስለፈራ አሳዶ ይደበድባት ጀመር። በሌላ በኩል ታይገር ተቆልፎ የነበረውን ስልክ መክፈት ችሎ ትልቁንና የኔ ጋንግስተር ቡድን ሊያጠፈው የሚችለውን ማስረጃ አግኝቷል። ቶር በሟቹ ዓይን እማኝ የተቀረጸውን የቪዲዮ ማስረጃ እንዳየው በፍጥነት ለፋሎን ደውሎ የምስራቹን ነገረው። ነገር ግን የምግብ ቤቱ ሼፍ ንግግሩን ስላዳመጠው ስልኩን ሰርቆ ለጋንግስተሮቹ ሊሸጠው መሮጥ ጀመረ። ቶር በድንጋጤ ወደ በረንዳው ሲጠጋ እጮኛው ቀድማ ዘርራው ስልኩን እጇ ላይ መግባቱን ተመለከተ። በዚህ ሰዓት ጋንግስተሮቹ በደረሳቸው የስልክ ጥሪ መሰረት ቦታው ላይ ደርሰው ስለነበር በፍጥነት ያሳዷት ጀመር። ቶር ምንም እንኳን የቢላ ችሎታው እጅግ የከፋና አስቂኝ ቢሆንም ሰውነቱን እንደ ጋሻ በመጠቀም አላንቀሳቅስ አላቸው። በተደጋጋሚ ወቅተውት አቅሙ እየመነመነ ሲመጣ እንደ ድል ፋሎን በሰዓቱ ደረሰላቸው። ፍልሚያው ሰቅጣጭ ነበር። የሰውነቱ ክብደት ጭራሽ አላስቸገረው። ጋንግስተሮቹን እያንገላታ ከአፈር ሲቀላቅላቸው የጃፓን ፖሊሶች ቦታው ላይ ተገኙ። ሆኖም ዋናው ካፒቴን ምንም እንዳልተፈጠረ በመቁጠር ጋንግስተሮቹ በነፃ እንዲሄዱ ፈቀደ። ፋሎን ይህንን ጉበኛ ካፒቴን ድጋሚ ሕጉን እንዲጥስ አልፈቀደለት። ፊት ለፊቱ ቆሞ ከጋንግስተሮቹ ጋር እየሰራ እንደሆነ በድፍረት ተናገረ። እሱ ግን ከምንም አልቆጠረውም፣ አመነለት። ይባስ ብሎ መቀለድና ማሾፍ ነበር የጀመረው። ይህን ቦርጭህን አንገፍጥጠ እንደ ብሩስሊ ልትሆን ትፈልጋለህ እያለ ተሳለቀበት። በዚህ ሰዓት ይህንን ንግግሩን አንዷ ፖሊስ በስልኳ ቀርጻ ካስቀረች በኋላ በእርግጫ ብላው እግሬ አውጭኝ አለች። ካፒቴኑ ማስረጃውን ለማጥፋት ሲያሳዳት ታይገር የኮንክሪት ድንጋይ በመወርወር ትኩረቱን ወደሱ እንዲዞር አደረገው። እሱም በንዴት ታይገርን ሲከተል ሲያልፍ በነበረ አውቶቡስ ተገጭቶ ህይወቱ አለፈ። ይህ በእንዲህ እንዳለ የፋሎን ስልክ ጠራ። ሺማኩራ ነበር። የክሎዊን ህይወት ማትረፍ ከፈለገ በአስቸኳይ ስልኩን ይዞ እንዲመጣ አስጠነቀቁ። እሱም በፍጥነት ቦታው ላይ እንደደረሰ ክሎዊ እንዳልሆነ አድርጎ እንደደበደባት አየ። ንዴቱን መቆጣጠር አቃተው። ምንም ሳያስብ ነበር ወደ ሺማኩራ የተንደረደረው። በዛች ቅጽበት ባልተጠበቀ ሁኔታ ሽጉጡን መዞ አገኘው። ክሎዊ ይህንን ስታይ በጸጸት ተሞልታ እሱን ማጣት እንደማትችልና ምን ያህል እንደምትወደው እየነገረች እንዳይሞት መለመን ጀመረች። ሺማኩራ በጣም ተገርሟል። ለዚህ ቦርጫም ማልቀሷና መጨነቋ አስገራሚ እንደሆነ ለጓደኞቹ እየተናገረ ፋሎንና ክሎዊ ድንገት ቀና ብለው ምክንያቱም ያንተ ልክ እንደ ስቴኪኒ የቀጠነ ስለሆነ ነው ብሎ በአንድነት ተረቡት። ትዕግስቱ ተሟጠጠ። ወዲያውኑ ሊጨርሰው ተንደረደረ። እሱም ሽጉጡን በመቀማት የሺማኩራን ጠባቂዎች አንድ በአንድ መትቶ ጣላቸው። በመጨረሻም የበላይነቱን አግኝቶ በአደገኛ ምት ተጨረሰው። ውጊያው እንዳበቃ የበፊት ባልደረባው ሆንግ በሄሊኮፕተር ደረሰ። ቀደም ሲል ካፒቴኑን የቀረጸችው ፖሊስም አብራው ነበረች። ቪዲዮ በየሶሻል ሚዲያው እንደተለቀቀና ከዚህ በኋላ ምንም ማምጣት እንደማይችሉ አበሰረችው። ትኩረታቸው ግን ሄሊኮፕተሩ ላይ በሆነበት ቅጽበት ሺማኩራ ስለት ለማንሳት እድል አገኘ። ፋሎንን እያሳደደ የቶኪዮ ቆጣናት ላይ ከወጡ በኋላ የመጨረሻውን የሞት ሽረት ፍልሚያ ያደረጉ። በዚህ ወሳኝ ሰዓት ክሎዊ ነንቸክስ የተባለውን መሳሪያ ቀበለችው። ፋሎንም ለዓመታት የተመለከታቸውን የብሩስሊ ፊልሞች በተግባር በመቀየር በአስደናቂ እንቅስቃሴ ጨካኙን የማፊያ አለቃ ሽባ አድርጎ ጣለው።
በመጨረሻም ሁለቱ ፍቅረኞች በዚህ ፈታኝ ሰዓት ፍቅራቸውን አድሰው ከዚህ በኋላ ላይ ለያዩና የቀረውን ጊዜያቸውን በፍቅር አብረው ሊኖሩ ቃል ተገባው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።